ስሜ ሹመት ሟላ እባላለሁ። ቀመጠ እዚህ ነብራ ቀበሌ ነው። አይ ዞሮ እኛ በፊት ያው ከዚህ ቤት ነው የኔ ያለው። ልቀቁ፣ ያጠፋችኋል፣ ገላችኋል፣ ይቆራርጧችኋል፣ እዚህ ቦታ እንዳትገኙ ምናምን ሲሉ አጠቃላይ ህዝቡ ለቆ ሄዷል። አሁን ግን እኛም ያው እንዳለ በረሃ በላን። ከዛ በኋላ መተው አረጋጉን። በጣም በጥሩ ሁኔታ ያው እንደሰማ ነው ማለት ነው። በጣም ደስ የሚል ነገር ነው ያለው ሰራዊቱ የሚመች ማለት ነው። አዎ የነበረው ሰራዊት ተምንቱን ያው በቃ ለምን እዚህ መስመር ላይ ተቀመጣላችሁ? እንግዲህ እኛ እየለቀቅን ነው እስካሁን ብለን ነበር። ግን እየለቀቅን ስለሆነ እናንተ ማዛች ለቀቁና እናል ሄድን። ከዛ በኋላ ግን ያረጋጉን ደረሱ። ስብሰባ ሁለት ስብሰባ ያዙ። በስርዓት ምንሻውም እንዲገባ ምረት በቃ መሳሪያው ምናምን እንዳይቀማ እንዲገባ ህዝቡም የሄደውም የገጠሩም በስልክ ይደወለትና ወደ የቤቱ እንዲመጣ ነው የተደረገው። አሁን ያው ሰው ሁሉ ገብቷል። ምንም ቀረሰው የለም። እዚህ በሰራዊቱ ጉዳይ ምንም ነገር የምገልጸው ነገር የለም። የደረሰ ስለሌለ ማለት ነው። የደረሰ ስለሌለ በደግ ነገርና በጥሩ ነገር እንጂ አይዟችሁ በማራበራታት እንጂ ቤታችሁን አትልቀቁ፣ ያው ሌላ ዱርዬ ይዘርፈባችኋል አትልቀቁ በማለት ካልሆነ በስተቀር በሌላ ጉዳይ ምንም ነገር እንትምለው ነገር የለኝም። ህዝባዊቱ በህዝባዊነቱ በጣም ደስ የሚል ነገር ነው። በጣም የሚመች ነው። እንደነሱ እንደነገሩና አይደለም ያው ከነሱ የተሻለ ነው ያገኘን እንዲያውም እኛ እንጂ እኔ ህዝቡ እንደፈራው ነው ቢሆን እስካሁን ድረስ የነበረው ችግር ነው። አሁን ግን እህት ወንድም ሆኖ ሴቱ ራሱ አይዟችሁ እንኳን አለ ወንዱ ሴቱ አይዟችሁ ሞናችሁ የምትሄዱ እኛ እኮ ከመንግስት ጋር እንጂ ከህብረተሰቡ ጋር አይደለም ጠባችን እና ችግር የለውም። በቃ ቤታችሁን ተጠናከሩ፣ ቤታችሁን ጠብቁ፣ ዱርዬ እንዳይበላባችሁ ምናምን በስተቀር ሌላ ነገር ምንም እኛው ድረስብን ሰው አንድ ሰው ነገር የለም። አድናጫኔ ነው የሚባለው። የምቀመጠው ጨወር ትምህርት ቤት አካባቢ ነኝ። የዚህ የኛው ነው ያማራው ይሄን የናንተው እኩይ ሰላምታው ይበዛል። የትግራይ ወታደር ማለት ሰላምታው ይበዛ ነው። ጭራሽ ከእናት ልጆች ለውጥ የላቸውም። እኛ በወሬ እንደሰማ ነው አይደለም እና በጣም ሰላማዊ ናቸው። የተበተናቱ ሴቶች ተሰብስበው ምን ሊያለን እኔ ራሴ የገባው ነኝ። ልጆችና ሸሽቼ ቆይቼ ፊታችሁንና ሰላምትነታችሁን ስላየው ከእናቴ ልጅ ለውጥ ስለሌላችሁ ዙሬ እየገባው ነው ቤቴን እና አሁንም እንደዚህ ነው ገብቻለሁ። ንግቡ እያልኩ ነው ማወራው። ምን ያደርጉልናል? አብረን የእናትሽ ማለት ነን። ከወንድሞች ለውጥ የላቸውም ብዬ ነው ማስቀምጠው እኔ እና ስለዚህ የሚሰማይ ካገኘው ደግሞ ይቶችን በውጭ ዘመዶችን ግቡ እያልኩ ነው መልካው። ቤቴን በፍጹም ሰላማዊ ናችሁ በጣም ምክንያቱም የኛው ሰራዊት ነግዶ ሲመለስ እኛ ተሸንፈናል ተመልሰናል። ምናልባሽ ግን መተዋውን ተኩስ እንዳትሞቱ ቦታችሁ ብትዝሻል ብለውናል። ስለዚህ ጓዛችን ይዘን ሸሽተናል። ብዙ ጓዝ ማለት ነው እዛው የቤት ቀይ እንዳለ ደንግጬ ሄድኩኝ። ያቴለት ምናምን ጨርቅናት እንጂ ጥሩ ልብሶች ራሱ ግድግዳ የተንጠለጠለ ሱፍ ልብስ የሙሽራ ልብስ ሁሉም ነገር የሰፈሬ ሰው እንደሆነ ማን እንደሆነ የወሳኙ አላውቅም ተወሬ ያለው። ስለዚህ ከገቡ ወዲያ ግን ቤት የቆይች ሳምንት አድርጊያለሁ። አሁን ልጆችን ላምጣ ብዬ ይዤ ተመለስኩ ነኝ። ሰላምተኛ መሆናችሁን ስላየው ተመልሻለሁ። ወደ ቤት እየገባው ነኝ። ማድራጅ ፈልጊያለሁ። ጨርሻለሁ።